እሱ ነው ራን የሚያደርግ ኢቭን ኢፍ በጣም ፈሪና ለፍስፍስ ስለሆንክ ራሱ ሴት ልጅ ማስደሰት ትልቅ ህይወት ስኬት ይመስል አንተን ልታስደስት የመጣች የተፈጠረች እንዲሁም ደግሞ አንተን ልታስደስት ሲገባ አንተ ደግሞ እሷን በመጠበቅና ደህንነቷን በማስጠበቅ ሴፍ ፕሌሷ ኮምፈርት ዞን ሆነ እሷ ግን አንተን ልትንከባከብ ሲገባ እንደ ሴት ራስን አውርደ ካልተንከባከብኩ ካልተጋጓጥኩ እያልክ እግሯ ስር ድረስ ፑሲዋን የምትልስ ግማታም ነው ኢቭን ያንተን ሳትነካ በፊት ማለት ነው ከተፋለም ካሸነፍክ በኋላም አውራ ፍርሃትህን እየፈራ እንኳን ፈርተሃል አይደል ምናምን ስትል አዎ ምናምን አትበል አትሸማቀቅ አትደንግጥ ምንም ይፈጠር አትደንግጥ ወንድሜ አትደንግጥ ምንም አይነት ነገሮች ቢፈጠሩ እየፈራ ራሱ አልፈራሁም በላ ማን ስለሆነች ነው እሷ መፍራትን የምታረጋግጥልህ ልብህ ካረጋገጠ በቂ ነው የልብህን የሚያውቅ አባት ደግሞ በጥረትና አሁን በነገርኩ መንገድ ስትራመድና ስትሄድ ያክማል መልስ ይሰጣል ያኔ ታላቅነት ባንተ ሲንጸባረቅ ያኔ ኮንፈረንስ እንዲተፈጥሩ እያልክ እያሽኮረመምክ እየዘፈንክላት እየሳክ ያኔ ትነግራታለህ ካሸነፍከው ኢቭን መድኃኒቶችን ትጠቀማለህ ቪያግራ ኩፒድ ምናምን እሷን የማስደሰቱ ትልቁ ስኬት በዛ ውስጥ ያለ ይመስላል ባንተ ውስጥ ነው ያለው አንበሳ ኢነርጂ ስላልተስተካከለ ብዙ ኢንሴኩሪቲዎች መጀመሪያ ማሸነፍ ያለብሃል እሱን ስላላሸነፍክ ነው እሷ ጋር ስትሄድ ፈሪ ይሆንከው ሐሞት አልባ ይሆንከው ወንድ ያለው ያ ኢነርጂ የታመቀው ኃይል መውጣት ሲፈልግ ማለት ነው ምን ታደርጋለህ የሆነች ቪዲዮ ትከፍታለህ ወይንም ደግሞ የሆነች ነገር ታደርግና ዘርህን ታፈሳለህ የወንድነት ተፋልሞ የማሸነፍ ምልክት የሆኑ ኃይልን በፍጹም ከሴቶች ማንም ጋር እንዳትገኝ እነዚህን ኢንሴኩሪቲዎችን በግል ማሸነፍ መቻል አለ እንጂ የሆነች ዝቅ ባልክ ቁጥር የምታኮርፍ አላስደሰትከኝም እንደዚህ አላረከኝም በዚህ ገባ በዚህ ወጣው የምትል በብዙ ህይወት ልምድ ውስጥ ያለፈችና ሶለስ የሆነ ፈጣሪዋ ያስተማራትን በየትኛውም ሃይማኖት ህግ ረስታ በጥፋት ውስጥ ኖራ እንደ ፍሩዬ ገላ ያም ኡፍ ሲላት ማረፊያታ ድንገት አንተን አግኝታ የተቀመጠች ሴት ብቻ ናት አንተን ኮንትሮል ማድረግ ላይ መሰረት የምታደርግ ስፒሪቹዋል በሆነው መንገድ እንኳን ሴት ልጅ አብሮትን ኢንላይትመንትን መገለጥን የምታገኘው በወንድ ውስጥ አልፋ ነው ከላስ በቃ አለቀ አፍቅረኝ ውደደኝ አንተ ጊዜ አሰጠኝም ትኩረት አሰጠኝም እመነኝ ወንድሜ እመነኝ በጣም ነው የምትፈልገው ህጎች እንዲኖር እሷ ማትገባበት መስመር እንዲኖር በጣም ነው የምትፈልገው ጉዳዩ እነሱን ስለማማለክ ሴቷን እንድትወድ ስለማድረግ እሷን ስለማስደሰት እሷን ስለመከርበት እሷን ተሸክሞ እንደፈለገ ስለማድረግ የሷን ዓለም ስለማስረሳት ወንሳር ነው ኢትስ ኦል አባውት በመልከት ተሸማቀቃለ በቆዳ በቁመት በብልት በኤቭሪቲንግ ሰውነት ተሸማቀቃለ ኦቨርዌይት ሆና አስቀያሚ የሆነ ቦርጭ እንኳን ዲክን እንዳታይ ስታንድ ሆኖ ራሱ እንዳታይ ስላደረገህ ነው ትልቅ የሆነ ቦዲ ትራውማ አለብህ ትልቅ የሆነ ኢንሴኩሪቲ አለብህ እሷን ከሌላ ወንድ መጠበቅ የእሷ ስራ ነው ያንተ አይደለም ብራዘር የሆነ ወንድም ከወሰዳት እሷን ገላገለ ችግርህን የቀረፈልህ ፈልጋ ነው ሄደችው ዩሲ እኝ ከማለቷ በፊት ዝም ማለት ትችል ነበር ስሜ እንትና ይባላል ከማለቷ በፊት እኝ ማለት ትችል ነበር ዴት ልውሰድሽ ብሏት እሺ ከማለቷ በፊት ስሜ እንትና ነው ማለት ላይ ማቆም ትችል ነበር ይሄ ያንተ ዲዩቲ አይደለም እሷን መጠበቅ ስለዚህ ይሄ መንፈስ ግብሩ ማፍሰስ ነው ከእጅጋ እንዳትጃጅ ከዛሬ በኋላ ግን አንተ ሴት ልጅ አትፈራም እንዴት እነዚህ ሶስት ነገሮች ግዴታ ማድረግ መቻል አለበት እንኳን ወደዚህ ቻናል በሰላም መጣ የመጀመሪያው ጥያቄ ለምንድነው ሴት ልጅን የምትፈራት ሪዝን እስኪ አስበው ምንድነው ምክንያት ብዙ ምክንያቶችን ልታስብ ትችላለህ አውቃለሁ እጅግ በጣም ብዙ የሆኑ ምክንያቶችን እኔ አንድ ትልቅ ነገር ዛሬ በዚህ ቀን ልንገርህ አንተ ሴት ልጅ የምትፈራው የራስህን ፍርሃቶች መጋፈጥ ስላልቻልክ ብቻ ዛት ሴት ፔሬድ ሌላ ምንም አይነት ምክንያት የለም አንድ ወንድ ልጅ ሴት ልጅን የሚፈራበት ምክንያት በስራ ቦታ ሊሆን ይችላል በህይወት ጉዞ ላይ ሊሆን ይችላል የፍቅር አጋር ሊሆን ይችላል ሄደህ ለማውራት ለመተዋወቅ እንዲሁም ፍቅር ውስጥ ሆነ የሆነ ሮማንቲክ ነገር ለማሳለፍ ለማሳየት ከሷ ጋር ለመግባባት በየትኛው መንገድ ላይ ሴት ልጅን የምትፈራበት ምክንያት እመነኝ በራስ ሙሉነት ስለማይሰማህና ከራስ ጋር ተጋፍጠህ ያላሸነፍካቸው እጅግ በጣም ኢንሴኩሪቲዎች ስላሉብህ ነው ዛትሶ እንጂ ሴት ልጅ አንተን እንድትፈራ እንጂ አንተ እሷን እንድትፈራት የሚያደርግ ምንም አይነት ስነልቦናዊ አእምሮአዊ እንዲሁም በልቤ የተቀመጠ እንዲሁም በሃይማኖት በኩል
በተፈጥሮ ስርዓት አንጻር እንኳን በምንም አይነት ተአምር አታገኝም። የትኛውም ወንድ ሴት ልጅ መፍራት የሚችልበት ምንም አይነት አግባብ የለም። ራሱን ያላሸነፈ እስካልሆነ ድረስ ኢንሴኩሪቲውን ያላሸነፈ እስካልሆነ ድረስ በምንም አይነት መንገድ ሴትን ልጅ ለመፍራት የሚያበቃ በቂ ምክንያት የለውም። ዛሬ እንደ ምሳሌ የምናመጣው ጾታዊ ስለሆነ ጉዳይ ስለ ሪሌሽንሺፕ ስለ ፍቅር ይሆናል ማለት ነው። ቢሊቭ ሚ ወንድሜ፣ አንተ ፍቅረኛን የምትፈራው የምትወዳትን ሴት የምትፈራት ከሆነች ሴት ጋር የሆነ ነገር ኤክስፔሪየንስ ማድረግ የምትፈራው ሴቶች በተሰበሰቡበት ራስን መሆን የምትፈራው ብቻን ተጋፍጠ ያሸነፍከው ምንም ነገር የራስ ከፍታ ስለሌለህ ነው። ትልቁ ችግር ትልቁ ኢንሴኩሪቲ የብዙ ወንዶች ኢንሴኩሪቲ የሆነ ወቅት ላይ አግኝቷቸው የሚያልፍ አንዳንዶች ጋርም ዘለዓለም ተቀምጦ በልባቸው እንዳይለወጡ ከፍ እንዳይሉ የህይወት ትርጉም እንዲያጡ የሚያደርጋቸው ትልቅ ጉዳይ ይህ ነው። ከዛሬ በኋላ ግን አንተ ሴት ልጅ አትፈራም። እንዴት? እነዚህን 3 ነገሮች ግዴታ ማድረግ መቻል አለብህ። የመጀመሪያው ምንድነው? ለምንድነው ሴቶችን የምፈራው የሚለው ጥያቄ ግልጽ በሆነ በተጻፈ መልኩ በስነ ስርዓት ደርድረ ልታስቀምጠው ግዴታ ነው። ሳትዚት በቃ ግዴታ ነው። ሪዝኖችን ለምንድነው የምፈራው ሪዝኖችን ትዘረዝራለህ። በጣም ብዙ በቻልከው መጠን ተጠበ ተጨንቀ ማንም በሌለበት ምሽት ላይ ስለ ራስ በጣም ሳርነስ በተሰማህ ቀን ቢሆን ደግሞ ሞር ፓወርፉል ነው። ዲፕ የሆነውን ሻዶውን በአንተ ውስጥ የተደበቀውን ሴቶችን እንድትፈራ የሚያደርጉህን በጣም ፓወርፉል ኃይለኛ የሆኑ ከመናፍስት ጋር ወይንም ከዳርክ ኢነርጂ ጋር ወይንም ሳይኮሎጂካል ሪፎርምህ ጋር አታቸውን በሚስጥር በጥበብ ተደብቀው አንተን የሚያምፁን የሚያማስሉን ልብህን በፍርሃት የሚያርበደብዱን ኢንሴኩሪቲዎች ታገኛቸዋለህ። ገስዋት ከዛስ ምንድነው ማድረግ ያለብህ? እነሱን ነገር ለመጋፈጥ ምን ማድረግ እንዳለብህ እነዚህ እንዴት እንደምትቀርፍ ከጎን ለይተ ማስቀመጥና መጻፍ ይጠበቅብሃል ማለት ነው። ኤንዘር ከዛስ ምንድነው የምታደርገው? ሶስተኛውና የመጨረሻው የጻፍካቸውና የለያቸውን ዴሊ ታስክ ውስጥ አስገባና በየቀኑ ከምታደርጋቸው ነገሮች ውስጥ ግዴታ ቢያንስ ካስቀመጥከው ውስጥ 50%ቱን ማሳካት ግዴታ ነው። ይህን ባደረክ በስድስተኛው ቀን ሙላትና ከፍታ አንተ ጋር ይመጣል። ወር ሲሞላ ደግሞ አዲስ የሆነ የትኛዋንም ሴት አትራክት የሚያደርግ ሙሉ ማንነት ይኖርሃል ማለት ነው። ጉዳዩ እነሱን ስለማማለን ሴቷን እንድትወድ ስለማድረግ እሷን ስለማስደሰት እሷን ስለመከርበት እሷን ተሸክሞ እንደፈለገ ስለማድረግ የእሷን ዓለም ስለማስረሳት ወንሳር ነው። ኢትስ ኦል አባውት ዩ። ከፍርሃትህ ጀርባ ያለው ባላስደስታት እስከሚለው ጀርባ ባትደሰትብኝስ፣ ብትንቀኝስ፣ ባፍረስ፣ ብዋረድስ ምን አወራለሁ? ይጠፋኛል። ኤቭሪቲንግ አይምሮ ላይ ያለው ሴናሪዮ ሁሉ ይሄ ምክንያቱ አይደለም። ይሄ ጀስት ምልክቱ ተረዳኸኝ አይደለ? ፊት ላይ ብጉር ወጣ፣ ከንፈር ደረቀ፣ ቆዳ ተበላሸ። ታምም ያለው ቆዳ የተበላሸ ከንፈር ደረቀ፣ ፊት ላይ ብጉር ወጣ አትበል። ይሄ ምልክት ነው። ዋናው ችግሩ ያለው ውስጥህ ነው። ስለሱ ነው ማወራ። እሱም እንደው ታውቃለህ፣ እንደ ምሳሌ ላጣለህ። ትልቁ ኢንሴኩሪቲ በመጀመሪያ አካልህን አላከበርክም፣ ቤተ መቅደስን አላከበርክም። ታፍራለህ። በቦርጭ እጅግ በጣም ትሸማቀቃለህ። በመልክህ ትሸማቀቃለህ። በቆዳ በቁመት በመላጣ በፀጉርህ ንጽህና በጥርስህ በከንፈር በብልት በኤቭሪቲንግ ሰውነት ትሸማቀቃለህ። ኦቨርዌይት ሆናል። አስቀያሚ የሆነ ቦርጭ አለ። ቦርጭህ እንኳን ዲክህን እንዳታይ አይደለም ኖርማል ቁጭ ብሎ ላይክ ስታንድ ሆኖ ራሱ እንዳታይ ስላደረገህ ነው። ትልቅ የሆነ ቦዲ ትራውማ አለብህ። ትልቅ የሆነ ኢንሴኩሪቲ አለብህ። እሱ ነው ራን የሚያደርግህ። ኢቨን ኢፍ በጣም ፈሪና ልፍስፍስ ስለሆንክ ራሱ ሴትን ልጅ ማስደሰት ትልቅ የህይወት ስኬት ይመስል አንተን ልታስደስት የመጣች የተፈጠረች እንዲሁም ደግሞ አንተን ልታስደስት ሊገባት ሲገባ አንተ ደግሞ እሷን በመጠበቅና ደህንነቷን በማስጠበቅ ሴፍ ፕሌሷ ኮንፈርት ዞን ሆነ እሷ ግን አንተን ልትንከባከብ ሲገባ እንደ ሴት ራስን አውርደ ካልተንከባከብኩ ካልተጋጓጥኩ እያልክ እግሯ ስር ድረስ ፑሲዋን የምትልስ ግማታም ነው። ኢቭን ያንተን ሳትነካ በፊት ማለት ነው። ለምን? በዚህ መንገድ የሆነ ሮማንቲክ መሆን ፋንታሳይዝ ማድረግ ትወዳለህ ማለት ነው። ገስዋት ከዛ በኋላ ምን ይፈጠራል? አንበሳይ ትልቁ ጉዳይ ከዛ በኋላ ኢቭን መድኃኒቶችን ትጠቀማለህ። ቪያግራ፣ ኩፒድ ምናምን እሷን የማስደሰቱ ትልቁ ስኬት በዛ ውስጥ ያለ ይመስላል። ባንተ ውስጥ ነው ያለው። አንበሳይ ኢነርጂ ስላልተስተካከለ ብዙ ኢንሴኩሪቲዎች መጀመሪያ ማሸነፍ ያለብሃል። እሱን ስላላሸነፍክ ነው እሷ ጋር ስትሄድ ፈሪ የሆንከው ሐሞት አልባ የሆንከው ወንድ ያልሆንከው። ዩንደርስታንድም አይኖ ስሜታዊ ነኝ ሳውራ። ክብራትና ክብራን ራዊልና መረዳቶቹ ረጋ በሉ።
ደርዘኛል አንበሳይ ቪዲዮውን ላይክ ያደረክ ደግሞ እንዳትረሳ። ሐሳብን ኮሜንት ላይ አስቀምጥልኝ። እነዚህን ኢንሴኩሪቲዎችን በግል ማሸነፍ መቻል አለብህ። ይሄ የእናትነት ስነ ልቦና የእናትነት አርክታይፕ ይሄ ውስጥ የተቀመጠ የተቀበረ በልጅነት ቤተሰቦች ሲያሳድጉ በጣም ትሪት የሚያደርጉ ከነበረ ለአንተ ኬር የሚያደርጉልህ ከነበረ ኬር የምታደርግልህን ሴት በመፈለግ ዓለምን አታምስ። እስከነ ድክመት እስከነ ትንሽነት የምትቀበልህን ሴት አትፈልግ። አንተ ሰነፍ ዋው እሷ ሁሉ ነገር ናት፣ እስከነ ትንሽነቴ እስከነ ድክመት የተቀበለችኝ ራሴን ሆናለሁ፣ እሷ ጋር ሲሆን የማፍረው ምንም ነገር የለም አትበል። እሷ ጋር ከመሄድ በፊት የእሷ ከመሆን በፊት ይህን ልታሸንፍ ግዴታ ነው። ደግሞ መነኝ አንድ ትልቅ የሆነ ጉዳይ አለ። ይኸውልህ ሺህ ጊዜ ብትወድ ሺህ ጊዜ ብታፈቅርህ ማንነቷን ሁሉ ብትሰጥ ኢንሴኩሪቲን በሙሉ ተቀብላ እስከና አስቀያሚ ሰውነት ፈሪ እስከሆነው ሴክሹዋል ቢሄቪየር እስከና አልቃሻ ባህሪ ሰበበኛ እስከሆነው ማንነት ራሱን እስከማያከብረው ማንነት ለሚልከሰከሰው ለሴት ካላሽቃበጥ ካልሞት እስከሚለው ማንነት እስከወደቀው ለድህነቱ ምክንያትና ሰበብ እስከሚደረድረው ከሌሎች ወንዶች አንጻር ራሱን ያነጻጸረ የበታችነት ስሜት እስከሚሰማው ይህን ሁሉ ማንነት ድረስ ከዚህም በላይ ብዙ አንተ የጻፍካቸው አይምሮ ላይ የመጡት ትልቁ ችግር አለ አይደል? ከመፈራበት ጀርባ ያለው ድብቁ ምክንያት እነሱን ሁሉ ድረስ ብትቀበልህና ማብራት ጠፋ ግን ኖ ፕሮብሌምስ ብትቀበልህና እስከነዚህ ጉዳዮች ሁሉ የራሷ ብታደርገህ ራሱ እመነኝ ራስን በቀየርክ ቅጽበት ታስጠልሃለች። እውነተኛ የወንድ ማንነት ላይ አልነበርክም። በዚህ ሁሉ የምትቀበለውን ሴት የሚፈልገው ወንድ አጉል እናቱን መውለድ የሚፈልግ እናቱን ልትወለድ የሚፈልግ ሴት ወንድ ሲጀመር ማንነት ላይ አልደረሰም። ወንዳይ ማንነት ላይ ፌሚኒቲ ኢነርጂ ነው ከፍ ያለ ገባህ። በእርግጠኝነት የራስ ባደረካት ቅጽበት ማለት ነው ትጠላታለህ። ይህንን ሴቶች ስለሚያውቁ ሁሌም ቢሆን ቻሌንጅ ያደርጉሃል። ዩ አንደርስታንድ ሚ? በራስህ ተፋልመ የገነባው ዓለም ሊኖር ይገባል። በራስህ ተፋልመ ፍርሃትን የተጋፈጥክ ታላቅ ወንድ ልትሆን ግዴታ ነው። ይህንን ካላሳካ እመነኝ አንተ የምታደርገው የትኛውም አይነት ጉዳይ፣ የትኛውም አይነት ጥረት፣ የትኛውም አይነት የህይወት መንገድ መጨረሻው ውድቀት ነው። እመነኝ ይህን ሴቶች በደንብ ያውቁታል። ገስዋት ነገር ግን ሴቷም ጋር ከመድረስን በፊት መጀመሪያ የራስህን ጉዳዮች፣ የራስህን ህልም፣ የራስህን ጉዞ አሁን ካነሳናቸው እንደ ምሳሌ እንዲሁም በአንተ ልብ ውስጥ የተቀበረው 3 ነገር አድርግ ብዬ አንደኛ መጀመሪያ ለየው ያልኩን ፍርሃቶችን እነሱ ተጋፍጠ ወደሆነ አቅም መተ ልክ ማንነትን አሸነፈ ከሆነ አንዲን ሴት ያገኘሃት ይኸውልህ አንተን ማጣት ሞት መስሎ ነው የሚሰማት። በቃ ግዴታ አንድ ሰው አለ አይደለ በደሞዙ ላይ ጥገኛ ሆኖ እያመመው እንኳን ለሊት ተነስቶ ከቤት እንደሚወጣ ብዙ ቤተሰብ ኃላፊነት እንዳለበት ያንን ካላገኘ መኖሪያ እንደሚያጣ የቤት ኪራይ የሚከፍለው እንደሚያጣ ያንን ካላገኘ ጤናው እንደሚያጣ ያንን ካላገኘ ክብሩ እንደሚያጣ ሳይወድ በግዱ ያን ነገር እንደሚያደርግ በተመሳሳይ በማንነትና በኩራቱ ራሱን ያከበረ የትኛዋንም ሴት የማይፈራ ለራሱ የከበረ የራሱን ፍርሃቶችን ያጋፈጠና ሁሌም ራሱን ለመሻሻል የሚጥር የህይወቱ ማዕከል አድርጎ ሳይሆን ላይክ ራሱን የሚያስቀድም አቋም ያለው ራሱን መሆን የቻለ በሙላትና በክብር የተገለጠን ወንዷን ላለማጣት የትኛዋም ሴት ልክ እንደዛ ሰው ነው በጠዋት ተነስታ አንተን ስለመንከባከብ የምታስበው። ትፋለምልሃለች። አፍቅረኝ፣ ውደደኝ፣ አንተ ጊዜ አሰጠኝም፣ ትኩረት አሰጠኝም። እመነኝ ወንድሜ እመነኝ በጣም ነው የምትፈልገው ህጎች እንዲኖርህ፣ እሷ የማትገባበት መስመር እንዲኖርህ በጣም ነው የምትፈልገው። ሺህ ጊዜ ፒውር ሮማንቲክ ቢኖርህ፣ ሺህ ጊዜ በጣም ፍቅር የተሞላበት የሮማንቲክ ህይወት ቢኖርህ እንኳን የህይወት ማዕከል እንድታደርጋት አትፈልግም። በባለፈ ህይወቷ የተግማማች ዘመኗን የጨረሰች ልጅነቷን ያባካነች ገሏ ላይ ሶል የሌላት ማብራት መጣ። ገሏ ላይ ሶል የሌላት ልክ በቃ እንዴት ነው የሚባለው ልክ እንደ ቅድም ማብራት የጠፋች ሴት ብቻ ናት። ዩሲ ላይክ እንደዛ ኮንትሮልድ እንድትሆንላት የምትፈልገው ብርሃን ያላት ልክ እንደዚህ አሁን ቪዲዮ መጥቶ እንዳስዋበው ልክ እንደዚህ የሆነው ልክ እንደዚህ የሆነችው ንጹሃ በብርሃን የተሞላችው የመንፈስ ቅዱስ ሙላት በእርሷ ውስጥ ያልወደቀው ግን እመነኝ የሚያስደስታት ያንተ ከፍታ ነው። የሚያስደስታት አንተ ስትደሰት መመልከት ነው እንጂ ያንተ ከፍ ዝቅ ማለት ምንም አይረብሻት። ከፍ ዝቅ ማለት ዛሬ ወረድክ ነገ ከፍ ይላል ነው። ዛሬ ከፍ አልክ ነገ ይወርዳል ነው የምትለው እንጂ የሆነች ዝቅ ባልክ ቁጥር የምታኮርፍ አላስደሰትከኝም፣ እንደዚህ አላረከኝም፣ በዚህ ገባ በዚህ ወጣው የምትል በብዙ ህይወት ልምድ ውስጥ ያለፈችና ሶለስ የሆነች
እግዚአብሔር የነገራትን ፈጣሪዋ ያስተማራትን በየትኛውም ሃይማኖት ሕግ ረስታ በጥፋት ውስጥ ኖራ በጫካ ውስጥ ስትንቦራጨቅ እንደ ፉዬ ገላ ያም ኡፍ ሲላት ማረፊያ አታ ድንገት አንተን አግኝታ የተቀመጠች ሴት ብቻ ናት አንተን ኮንትሮል ማድረግ ላይ መሰረት የምታደርገው። የሴት ልጅ ኮንትሮል የማድረግ አቅም ያለው ሲጀመር ማስኩሊኒቲ ነው። ባዮሎጂካሊ፣ ፊዚካሊ፣ የማህበረሰብ ሴት ሂስትሪ ኢቭን ኢፍ ሪሊጂየስ በሆነ መንገድ ስፒሪቹዋል በሆነ መሰረት እንኳን ስፒሪቹዋል በሆነ መንገድ እንኳን ሴት ልጅ አብሮትን ኢንላይትመንትን መገለጥን የምታገኘው በወንድ ውስጥ አልፋ ነው። ከላስ በቃ አለቀ። ስለዚህ እቺ ልፍስፍሷል እስከነ ድክመት የምትቀበለዋን ራሱ አትቅረባት። እንደዛ አይነት ሴቶች ደግሞ ሺህ ጊዜ ችግር ቢኖርብህ ይሄ እስከነ ከሲታ አጥንት እስከሆነው ሰውነት በልቶ ስፖርት የማይሰራው ማለት ነው በጣም ቆሻሻ ስጋ እስካለው ሰውነት ሁሉን ነገር ብቻ ጥቅማቸው ይሟላ እንጂ ይዘህ እግራቸውን ሁሉ ይከፍቱላል። ደስ ብሏቸው አድርግ ምናምን ይንከባከበዋል። ሁሉ ትሪት ያደርጉሃል። ስለሚወዱህ አይደለም። ካንተ በኩል ባንተ በኩል በቤተሰብ በስራ በልፋት ፊትህን የሚነካ የሚፈስ ፊት ላይ ማር ካለ እንጥፍጣፊው እንዲደርሳት ነው። ያቺኛዋ ግን አንተ ያንን ማር በማግኘቱ ውስጥ የምትደሰት ናት። ስለዚህ ማርህን እንዴት መያዝ እንዳለብህ የምታውቅ እሷን የምትመራት የምታሽከረክራት እንድትሆንላት ነው የምትፈልገው። ስለዚህ ይህን ለማድረግ ደግሞ መጀመሪያ የራስህን ፍርሃት ካልተጋፈጥክ ዘላለም ሴትን ከመፍራት ስነ ልቦና አትወጣም ማለት ነው። ስለዚህ በተለይ ደግሞ ድብቁ ትልቁ ሴራ ሴት ልጅ እንድትፈራ ስለሚያደርግ አንድ ትልቅ የሆነ መስዋዕት ላጫውት። ትልቅ የሆነ መስዋዕት እሱ ምን ይመስላል? በምንም አይነት መንገድ ይሄ የሆነ ልብ ውስጥ የሚጫወት የእናትነት ሚና አለ፣ ስነ ልቦና አለ፣ የሴት ኢነርጂ አለ። እሱ ኢነርጂ እንዳያሸንፍ አብዝተህ ተጨንቅቅ። ፈሪ ያደርጋል፣ ልፍስፍስ ያደርጋል። ገና ጀንጂኒ እንደዚህ አድርጌ ቀደም ያወራናቸው ኢንሴኩሪቲዎችም ደግሞ አሉብህ አይደለ? ገና እነሱ ሁሉ ፍርሃቶች ስላሉብህ ራስን ያጽናናና ችግር የለውም ጊዜው ገና ነው ትለወጣለህ ምናምን ወንድ ነህ እንደዚህ ይሄዳል እንደዚህ ይመጣል በዚህ ይገባል ምናምን እያለ ብቻን ያጃጅልህና ሴቶችን የምትፈራ ያደርጋል። ከዛስ ያ ኢነርጂ የታመቀው ኃይል መውጣት ሲፈልግ ማለት ነው ምን ታደርጋለህ? የሆነች ቪዲዮ ትከፍታለህ ወይንም ደግሞ የሆነች ነገር ታደርግና ዘርህን ታፈሳለህ። የወንድነት ተፋልሞ የማሸነፍ ምልክት የሆነው ኃይልን በፍጹም ከሴቶች ማንም ጋር እንዳታደርግ። ማንም ጋር ወንድም ይኸውልህ አንድ ዳርክ ኢነርጂ አለ፣ ወይንም በሃይማኖት ቋንቋ እናድርገው አንድ መንፈስ አለ፣ ክፉ የሆነ መንፈስ በወንዶች ላይ የሚጓጓዝ አይነ ጥላ አለ። ከባድ የሆነ አይነ ጥላ አሊያም ደግሞ ከባድ የሆነ ዳርክ ኢነርጂ አለ። ይሄ ኢነርጂ ይኸውልህ የወንድነት ማንነትን ሲገልና የሴት አይደንቲቲ ባንተ ላይ ሲበለዝቅ የማዘር አርክታይፖች የማዘር ታይፕ የሆኑ ሳይኮሎጂካል ሪፎርሞች ዲዛይሮች አሉ አይደለ? በልጅነት ሁሉ ነገር ተከናውኖልህ አይደለም የሚጠብቅ ኃላፊነት አትወስድም ነበርኩ። ከዛ ለጨዋታ ስትወጣ በሆነ መንገድ ወደ ውጭ ወጣ ስትል ምናምን ነው ኳስ ስትጫወት ምናምን በቃ ወይንም ደግሞ የሆነ ጌም ስትጫወት ፑል ስትጫወት ስትሸነፍ ውጣ ትባላለህ። እንዴ አልወጣም ምናምን ብለህ አልቅሰህ ቤት በቃ እሱ ይጮት አትባል። የእዛ ዓለም ላይ ውጭ ላይ ያለው ግሌላ እሺ። ከዛ በኋላ ምን ይሆናል? ሳትወድ በግድህ ጠብቀህ ተራ ደርሶ ሁሌም እስከምታሸንፍ እንደምታገለው እንደዛ ህይወት እንደዛ ነው እንጂ እቤት ውስጥ ምግብ ተሰርቶልህ አይዞኝ እንግሽ ተብለህ ማዘር ደውላ በላህ ወይ እንደምትልህ ስታለቅስ በልጅነቱ አይዞኝ ማሙሽ እንደምትልህ እንደዛ የሚይዝ ዓለም የለም እዚህ ምድር ላይ። ሪያሊቲ እንደዛ አይደለም። በዛ መንገድ ስላደክ ወይንም ያንን ስላወቅ ወይንም ደግሞ ይሄን ስላላገኘ የእናት ፍቅር ስላላገኘ እናት የምትባለዋን ፊልም ላይ ያሳዩ ህይወት አለ አይደል ኤክስፒሪየንስ ስላደረከው አሁን ያወራሁንም ጨምሮ እሱም በመናፈቅም እንደዛ አይነት ሰይጣን ጠብቅ። ደካማና ልፍስፍስ ወንድ ብቻ ነው እንደዛ አይነት ሰይጣን የሚጠብቀው። ፋይት ዊዝ ዩርሰልፍ ብራዘር። ከራስ ጋር ተፋለም መጀመሪያ። የትኛውም ነብይ፣ የትኛውም ሐዋርያ፣ የትኛውም ኢቭን ኢፍ ይሄ በአብርሃሚክ ሪሊጅን እስልምና ክርስትና ምናምን ኤቭሪቲንግ የኢብራሂም ወይም የአብርሃም ዘር የሆኑትን ሺህ ሃይማኖቶች ተዋቸው። እነ ቡዲስት እነ ቡድሃ ራሱ የመጀመሪያ ስራቸው መገለጽ ሲመጣ ቤተሰባቸውን፣ ባለቤቶቻቸውን፣ ልጆቻቸውን ትተው ብቻቸውን በመፋለም ነው ወደ አብርሆት ወደ መገለጥ የማንነትን ሚና ወደ መረዳት የመጡት። ገስዋት አንተም በዚህ መንገድ ብቻን አሸንፈ ስትመጣ ዘለዓለም ተገዢ ሁና ታገለግልሃለች። ነገር ግን እስከነ ድክመትህ ከተቀበለች እመነኝ የመጀመሪያ ችግር ነው። በመቀጠል ዛት ታይፕ ኦፍ ገርልስ ከፍተኛ የሆነ ቪክቲም ናቸው። የሆነ ቀን ቺት ማድረጋቸው አይቀርም። ሲቀጥል ደግሞ በጣም ቅድም እንደነገርኩ ሶልለስ ናቸው። በብዙ ጣውረድ ውስጥ የፉዬ ገላ ታሪክ ማለት ነው። በዛ መንገድ የመጡ ናቸው። ከዛ ውጭ ገስዋት ሴቶች የሚያውቁት አንድ ትልቅ ነገር በጣም ተራውነት እስከነ ትንሽነት ቢቀበሉ እኮ ደስ ይላቸዋል። ቀና ከሆንክ ልብ ንጹህ ከሆነ
ምንም ችግር የለባቸውም እኮ ግን ያውቃሉ አንድ ቀን የነቃ ቀን ትታቸው እንደምትሄድ በዝቅታ ቀን ያገኛቸው ስለምትሆን በከፍታ ቀን ነገ ነቅተህ አሁን የምልህን ከተገበርክ እንዲህ ብትቀበለው እወድሃለሁ ብትልህ ራሷን አሳልፋ ብትሰጥ እሞትልሃለሁ ብትልህ እንኳን ማለት ነው የሆነ ሰዓት ላይ የሆነ ዕድሜ ላይ ልክ አሁን የነገርኩ ሲገባና ወደዚህ ማንነት ለውጥ ስትመጣ እንደምትተዋት ታውቃለች። ለዛ ነው ብዙም ፊት የማይሰጡ ተረዳኸኝ አይደል? ስለዚህ ቀርመ ተፋልመ ብቻ ልታሸንፈው የሚገባ ዓለም አለ። ለሷ ሄደህ የምትናዘዘው ዓለም ኑሮ አይገባም። ከተሳካ በኋላ ነው መሄድ ያለብህ። የሰው ልጆች ብራዘርስ ስሙኝ፣ በቃ ማውራውን አይኖ በጣም በወጣት ቋንቋ ነው ማወራችሁ። ነገ ገና እመጣለሁ። 40 ዓመት ላይ አግብተህ ስትጃጅ አላገኘሃለሁ። ነገ ገና እመጣለሁ። 30 እና 35 ዓመት ላይ ባገባህ ማግስት አገኘሃለሁ። ይህንን የፈጠርከውን ኪዮስ በቆንጆ ቃል እየሸፈንክ የደበከውን ፍርሃትን በሙሉ ድምጥ ማጡን አጥፈዋለሁ። እማቆም እንዳይመስልህ ጉዜውን፣ ዓላማይን፣ ስራይን ገና አገኘሃለሁ። ዛሬም አግኝቻለሁ። ስለዚህ አድምጠኝ ወንድሜ፣ አድምጠኝ። ከተፋለም ካሸነፍክ በኋላም አውራ። ፍርሃትህን እየፈራ እንኳን ፈርተሃል አይደል ምናምን ስትል አዎ ምናምን አትበል። አትሸማቀቅ፣ አትደንግጥ። ምንም የሚፈጠር አትደንግጥ ወንድሜ፣ አትደንግጥ። ምንም አይነት ነገሮች ቢፈጠሩ እየፈራ ራሱ አልፈራሁም በላት። ማን ስለሆነች ነው ከሷ ሪኮግኒሽን የምትፈልገው? ማን ስለሆነች ነው እሷ መፍራትን የምታረጋግጥልህ? ልብህ ካረጋገጠ በቂ ነው። የልብህን የሚያውቅ አባት ደግሞ በጥረትና አሁን በነገርኩ መንገድ ስትራመድና ስትሄድ ያክማል፣ መልስ ይሰጣል። ያኔ ታላቅነት ባንተ ሲንጸባረቅ ያኔ ከንፈርቼ እንዲተፈጥሮ እያልክ እያሽኮረመምክ እየዘፈንክላት እየሳክ ያኔ ትነግራታለህ ካሸነፍከው በኋላ ከላስ እንጂ ጭኗ ስር በምላስ በመርመጥመጥ አንተ ቆሻሻ እንደዛ አይደለም ነገሮችን የምታስተካክለው። እንደዛ አይደለም እሷ የምትረካበት አይምሰልም። የትኛዋም ሴት ስለ እሷ ደስታ ከሆነ አስበህ የምትጨነቀው ሴቱ አንተ ሆነሃል ማለት ነው። አንተን ደስታህን ስለ አንተ ከፍታ ዝቅታ ትሪት ልታደርግ የምትገባ እሷ ነች እንጂ አንተ አይደለም። ይግባህ። አንተ ሞኝ ለአንተ ደስታ ነው በትራት ያለባቸው። ነገሥታቶችን አላየህም? ብዙ መጽሐፎችን አላነበብክም? በብዙ መንገድ ታሪኮችን አላየህም? ሴሌብሪቲዎችን አላየህም? ብዙ ጊዜ ላይክ የምታደርጋቸው በዙሪያቸው ስንት ሴት አለ እና ታዲያ እሱ እነሱን ለማስደሰት ነው እነዛን ሁሉ የከበበው። አየህ፣ ስላሸነፈ የምትቀናበት ወንድ የምትመኘውን ህይወት ያለው ሰው ስላሸነፈ እያዳመ የከበውት ይኖራል። ግን ልክ እንደሱ ለመሆን እንዳታስብ። መጽሐፍ የሚልህን አስታውስ። ብትችል በክብር ቆይ፣ ባትችል ደግሞ አንድ ሴት ብቻ ትኑር። ይህ ወንድ ነው ታላቅ ተብልሃል። እንዳትረሳ ትምህርትህንም። የነዛ ሾው ኦፍ ነው፣ ንግድ ነው። ተረዳኸኝ አይደለ? እሱ ነው ምልልህ ነው። ግን ያንን ምሳሌ ያመጣሁልህ ኦልሬዲ ትሬንድ ስለሆነ ላምበርጊኒ ቡጋቲ ይዞ ስለሚመጣልህ ስክሮል ስታደርገው ስለምትውል ቲክቶክ ላይ ዩቲዩብ ላይም ላስታውስ ብዬ ነው። እና እነሱ ሊያስደስት እንዲሰበሰባቸው ይችላልስ ሊያስደስቱት ነው። በራሱ ደስተኛ የሆነና ሙሉ ዓለም ያለው የራሱን ጋርደን የገነባ አበባው ውብ የሆነ ቤተ መንግስት ውስጥ መታ ማሯን ለመቅሰም የማትሞክር ንብ የለችም። Did you get me, my brother? That's all. You must understand it. ገባ? Don't be a fool. መሆኛቱ ሴት ልጅ ለመፍራት ምንም አይነት በቂ ምክንያት የለም። ይሄ ደግሞ ዳርክ ኢነርጂ፣ ይሄ አደገኛ አውሬው ድብቁ ባንተ ውስጥ ተቀምጦ ሴትነትህ እንዲያድግ ወንድነት እንዲጠፋ የሚሰራው እንደ ሀገር፣ እንደ ማህበረሰብ፣ እንደ አካባቢ፣ እንደ ጎረቤት፣ እንደ ቤተሰብ ምቀኝነት በብዙ መንገዶች የሚሰሩብን ሴራ ተንኮል አሉ። እንደ ሃይማኖት በብዙ መንገዶች ከምታስበው በላይ ብዙ ሪቹዋሎች እዚህ ምድር ላይ ይከናወናሉ። አንተ በቃ የለም ጌታ አድኖኛል ምናምን ስላልክ ይኸውልህ ዓለም የነበራትን ስርዓት አታውቅም። ሲጀመር እንደ ሃይማኖትን ልምጣልህ ካልኩ ራሱ ጥልቁ ዓለም ምድርን ይገዛል ነው የሚል አይደለ? በቃ በሱ ስር ነው ያለው። በደጎችና በየዋሆች አይደለም ዓለም የምትመራው። ከፍተኛ የሆነ ልዩ በሆኑ ፍጥረታት፣ ልዩ በሆኑ ማንነት፣ ልዩ በሆኑ ስብዕና አንተ ሰምተህና አንተ በማታውቀው መንገድ ውስጥ ነው በየቀኑ ማፕ ይሰራል ሪቹዋል። ስለዚህ ይሄ መንፈስ ግብሩ ማፍሰስ ነው። ከእጅ ጋር እንዳትጃጃል። አንድ ቀልድ ሰምቼ ነበር። ቀልዱ ስላለ ነው የሳኩት። እና አንድ ተማሪ ነው የተማረ ነው። ከዛ በኋላ እጁን አውጣ ተባለ። መምህሩ ሊቀጣው ነው። በእኛ ጊዜ ይመታ ነበር። ዛሬ ይመታ ተማሪዎች አላውቅም። እና 10ኛ ክፍል እየተማረ ነው። ከዛ ልክ መምህሩ አንድ ያለው ማለት ነው። ከዛ ወይኔ ፑሴን አለ ይባላል። እና በጣም አንፍሮኝ ነበር ያ ቀልድ ያን 10ኛ ክፍል ያለው። ብቻ ይኸውልህ እንደዛ አይነት ሰው አትሁን። ይሄ አይደለም ያንተ አሉልህ ውብ ይሁን። ከሁሉ በላይ ደግሞ የምታከብርና የምታዘዝልህ ሙሉ በሙሉ ልታምናት የሚገባ
ባይዘው ከጠረጠርካት ከፈራ በጣም ኦቨር ቅናትም ካለብህ ራሱ እመነኝ በራስ አሁንም ፍርሃት አለብህ። አላሸነፍክም። ዩ አንደርስታንድ ሚ? እሷን ከሌላ ወንድ መጠበቅ የእሷ ስራ ነው፣ ያንተ አይደለም ብራዘር። የሆነ ወንድም ከወሰዳት እሷን ገላገለ፣ ችግርህን ነው የቀረፈልህ። ፈልጋ ነው ሄደችው። ዩሲ እኝ ከማለቷ በፊት ዝም ማለት ትችል ነበረ። ስሜ እንትና ይባላል ከማለቷ በፊት እኝ ማለት ትችል ነበረ። ዩሲ ዴት ልውሰድሽ ብሏት እሺ ከማለቷ በፊት ስሜ እንትና ነው ማለት ላይ ማቆም ትችል ነበር። ዩ አንደርስታንድ ሚ? ሺህ ጊዜ በጣም ስሜቷ ቢፈታትናትና አንተ እንጭጭ ሆነህ ማንነት እየወደቀ ቢሆን እንኳን አንተ እንጭጭ ሆነህ ማለት ነው እዛ ድረስ ዴት ላይ ወጣ ማታ አብራ ከመተኛቷ በፊት ዴቱ ላይ ክው ብሎ ልቧ ገሷት። ምንድነው የምትሰሪው? እንዴት ራስሽን ታቆሽሻለሽ? አሁንም ማብራት ጠፋ፣ ችግር የለውም። ምንድነው የምትሰሪው? አየህ፣ ስለ ቆሻሻዋ ሳወራ ማብራት ይጠፋል፣ ደስ ይላል በጣም። ምንድነው የምትሰሪው? እንዴት ራስሽን ታቆሽሻለሽ? እሺ ብሎ ልቧ ወቅሶ ሊመልሳት ይገባ ነበር። ይሄ ያንተ ዲዩቲ አይደለም፣ እሷን መጠበቅ ያንተ ኃላፊነት። እሷን መጠበቅ ምንድነው? የራስን ዓለም መገንባት ነው። ዓለምን ስትገነባ ቤትህን፣ ሰውነትህን፣ ኪስህን፣ ጤናህን፣ ሰውነትህን፣ በቃ ሴክሹዋል አክቲቪቲን፣ በቃ ማይንድህን ያንተ ዓለም ሲዋብ በዛ ነገር ውስጥ ለሷ ኮንፈርት ይሰማታል፣ ሴፍ ዞን ይሆናል፣ ደስ ይላታል። ጨዋታ ማራኪ ነው፣ ንግግርህ ማራኪ ነው፣ ጣቶች ንዝረት አላቸው። ካንተ ጋር ፍቅር መስራት ኢንተማሲ እጅግ በጣም ውብ ነው። አይኖችን ማየት እጅግ በጣም ለሷ ማራኪ ነው። አንተ በሌለህበት ልክ አንተ ስትጠፋ ከአካባቢዋ ከሷ አካባቢ እሷ ካለችበት ቦታ አንተ ሳትኖር እንኳን ለሷ እንድትታመን ለአንተ እንድትታመንልህ እርሷን ያስገዳታል። ያንተ ስነ ልቦና ያንተ ማንነት ዩሲ እንጂ እሷ መንከባከብ ጭኗ ስር መልከት አለህ እኮ ደግሞ ምን እሳጃጃለህ? አንተ የዋ ትፈራለህ። አየህ ችግር አለብህ። ጤነኛ እኮ አይደለንም። በእውነት ነው የምነግርህ። በጣም ረክሰናል እኮ። ስለዚህ ኢንሴኩሪቲዎችን ለይና ይህንን ነገር ተፋለም። በየትኛውም አይነት የሪሌሽንሺፕ ጉዳይ ላይ በየትኛውም አይነት ሰልፍ ግሮዝን በተመለከተ በጠቅላላው እኔን የምታውቁኝ እስከዛሬ ድረስ የትኛውም አይነት ችግር ካለ ደግሞ በዚህ ቴሌግራም አካውንት @ራውኤል እንድሪስ በሚለው ፎር ካውንስሊንግ ብላችሁ መልእክት አስቀምጡልኝ። ስለዚህ የካውንስሊንግ አገልግሎት የምሰጣችሁ ይሆናል ማለት ነው። ስለነበረን ጊዜ እጅግ በጣም አመሰግናለሁ። ከፍርሃት የምትፈወስበት ጊዜ እንደሚሆን ተስፋ አለኝ። ጀስት አሁን በዚህ ቪዲዮ ነገርኩ 2% ብቻ ነው። በራስ 10 ላይ ድረስ ከ10 ደግሞ እስከ 20 እስከ 50 የሚያሟላውን በቅርቡ በሌላ ቪዲዮ ይዤ ልብቅ እላለሁኝ። ማንም ሰው አቅጣጫ ይጠቁማል እንጂ አብሮ ህይወት ላይ አይጓዝም። ስለዚህ አቅጣጫ ሰጥቻለሁ። ሌላውን ፈልገ ይህንን ተግብረ ራስን ወደ ከፍታ ማምጣት ያንተ ስራ ነው። አቅሙ ካለህና ደግሞ ማንነት ከሆነ የጎደለ አናግረኝ፣ ፎር ካውንስሊንግ ብለህ ላክልኝ። ያኔ በክብር ከሁለቱ ገና ቪዲዮም ሳይለቀቅ 100 ላይ ልደርስ ትችላለህ። ስለነበረን ጊዜ ክብራትና ክብራን አመሰግናለሁ። አብሬያቸው የቆየሁት ራውኤል እንድሪስ ነበርኩኝ። አመሰግናለሁ።